ይኸውላችሁ በቀደም ከአመት በዓል በፊት ከሁለት ቀን በፊት ማለት ነው የሆነ ችግር ሊገጥመኝ ነበር አላልኳችሁም? እግዚአብሔርን እኔ ለፎሎ ብዬ ምናምን አይደለም፣ እግዚአብሔር ነው። እኔ መቼም እውነቱን ነው የምናገረው ታውቃላችሁ። እና ልክ ቆሻሻ ልደፋ ስወጣ ሚኒባስ ነው መጣና ብቻ ከአንዳንድ እግዚአብሔርን በቃ ዝግጁ የሆነ ነው ማለት ይቻላል። በቃ ከአንዳንድ እኔ በሩን ልክ ከፍቼ ቆሻሻውን እየጎተትኩ ቆሻሻው ደግሞ በጣም ይከብዳል። ከነቃው ነው እየጎተትኩ የማወጣው አብዛኛውን ጊዜ እንትን እንዳይልብኝ ማለት ነው። ከዛ ከነቃው እየጎተትኩ ነው እያወጣሁት ያሉት ማለት ነው። እና ቀርፈፍ ላለው ለምን ስለሚከብድ ከዛ መኪናው ገጭ አለ እዛው ፊት ለፊቴ ሚኒባስ ነው። በቴሌቪዥን ድራማ ምናምን ስናይ አሁን እንደዚህ አግተው እዛ ውስጥ ይዘውት የሚሄዱ መኪና የለም፣ ልክ እንደዛ ነው። በቃ ሚኒባስ በቃ ትልቅ። ከዛ እዛ ፊት ለፊቴ ቆመ። እኔ ቆሻሻውን የምደፋው በሩ ያለው በቆሻሻው በኩል ነው። ቆሻሻውን በምደፋበት በኩል ነው በሩ ያለው። እሱም ቆመ እኔም ቆምኩኝ። በቃ ተገተርኩኝ እኔ እዛው በር ላይ ማለት ነው። አልሄድኩም ቆሻሻውን ልደፋ እዛው ተገተርኩ። በቃ መኪናው ቆሟል፣ እኔም ቆምኩኝ እዛው። ስቆም በጣም ቆየ። ምክንያቱም ቆሻሻውን አልመልሰውም፣ ይከብደኛል። መልሼ ልጄ አልገባም። ለማንኛውም ዞርም አላልኩኝ ፍጥጥ ተፋጠጠ። ከዛም በኋላ አለፈና እሱ ልክ ልፍ ሲል እኔ ቶሎ ብዬ ቆሻሻውን ደፋሁትና ውስጥም አላስገባሁትም ስለፈራው ማለት ነው። ውጭ ላይ ነው እንዲቁጭ ያደረኩትና እኔ እንጃ ትዝ አይለኝም ምን እንዳደረኩ ብቻ። ልክ እሱ ደግሞ ተጠመዘዘ አሌ ደግሞ እኮ ጥምዝዝ አለና እኔ ደግሞ ቆይ እስኪ ምንድን ነው ብዬ ፍጥጥ ብዬ ከመኪናው ላይ አይኔም አላረፈ። ከዛም በኋላ እንደዚህ ምንጭቅ አለና በቃ እንደመናደር ነገር ሆነ። ቀይ ነው፣ ወጣቶች ናቸው። እንደዚህ ምንጭቅጭቅ አረገና እንዲህ በቃ በጣም ተናዷል። እና መኪናውን አዙሮ እዛው ግትር ብሎ ነበረ። እኔ ገባሁኝ። ለምን ያው የሰው ቤት አይደለ፣ ቀጥ ብዬ ገባሁኝ እና ወደ ቤት በሩን ቀረቀልኩ። ከዛም በኋላ ማለት ነው የሆነ ውስጤ ምናምን በጣም ልክ አይደለም፣ ይረበሻል። እና በቃ ይሄን ነገር ምንድን ነው እርግጠኛ ነኝ እኔ በቆሻሻው በኩል ባልፍ ኖሮ ወይ ይደፉኛል ወይ ደግሞ ይዘውኝ አግተውኛል። በቃ ከአመት በዓሉ በፊት ነው እንግዲህ አስቡት። የሆነ ነገር ብቻ ነበረ፣ ግን ፈጣሪ ደግሞ እኔ በጣም ስለሚጠብቀኝ እግዚአብሔር እውነት ብዙ ጊዜ ከብዙ ነገር ይጠብቀኛል። እግዚአብሔር ይመስገን። ያው ቀኔም አይደለም እና እንደዚህ አይነት ነገር ገጥሞኛል እና በጣም ከባድ ነው የገጠመኝ ነገር፣ ከባድ ነው። እኔ እንጃ እኔ አቅምም የለኝም ወይ የሆነ ነገር አለ ብቻ። እኔ ወደዛ ብዞር የሆነ ነገር ለምን በሩ እዛ ጋር ነው፣ በቆሻሻው በኩል ስለሆነ በሩ ማለት ነው።